السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه أجمعين. أساسيات في التربية الإسلامية، سيرة النبوية ينبي صلى الله عليه وسلم سيرة ميلون أرست نبرة جمرني نبرة كمن بفيت كرمضان بفيت ባላ ፍቃድ ካስታወሳችሁ 14ኛው ጥያቄ ላይ ነበር ያቆምነው አይደል? ኸይር 14ኛ ጥያቄ ሳፈረ الرسول ነብዩ እኮ ተሳፈሩ ሰለላሁ ዐለይሂ ወሰለም ያላ ሰላትና ሰላም በርሳቸው ላይ ይሁን ማአሚሂ ከአጎታቸው ጋር አም ማለት አጎት ነው ማአሚሂ ከአጎታቸው ጋር ኢለ ሻም ወደሚባለው ቦታ ተሳፈሩ ወዑምሩሁ እድሜያቸው ደግሞ ስንት ነበረ? 12 ሰና 15 ዓመታቸው ነበረ። ካጎታቸው ጋር ወዴት ሲሳፈሩ? ወደ ሻም። ባረከላሁ ፊኩም። ስለዚህ አጎታቸው መጀመሪያ እንግዲህ እንደሚታወቀው አባታቸው ምን ብለን ነበረ? ለማስታወስ ያህል ገና ከመወለዳቸው ከ7 ወር በፊት ወይንም የ2 ወር እርግዝና ላይ በነበሩ ሰዓት ነው። ተረግዘው 2 ወር በነበረ ሰዓት ነው የሞተው። ከዛስ ማን አሳደጋቸው? አያታቸው አብደል ሙጠሊብ። ስም የሚያወጣላቸው ማን ነው? እሱ ነው። ከሱ ሞት በኋላ ማን ተቀበላቸው? አጎታቸው አቡ ጣሊብ። ምክንያቱም እናታቸው ራሱ በስንት ዓመታቸው ስለሞተች? በ6 ዓመታቸው። ባረከላሁ ፊኩም። ስለዚህ አጎታቸው 15 ዓመት በነበሩበት ሰዓት የትይዟቸው ሄደ? ወደ ሻም። አሁን ጥያቄው ሊመጣ ነው። ይሄ ምንድነው? መግቢያ ነው። فماذا رأى ማንን የተመለከቱት في هذه الرحلة በዚህ ጉዞ ላይ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ማንን የተመለከቱት? الجواب መልስ رأى ነብዩ ቆይተዋል ሰለላሁ ዐለይሂ ወሰለም راهبا መነኩሴን ባህታዊ የሆነን ሰው አይተዋል። መንኩስናና ባህታዊነትን አህለል ኪታቦች ምን ያደርጉ ነበር? ابتدأوها ما كتبناها عليهم በእነሱ ላይ አልጻፍንባቸውም አላዘዝናቸውም ነበር አላላ። በራሳቸው ተነስተው መነኩሴዎች ነበሩ ከነሱ ውስጥ። ስለዚህ አንዱ አላህን ሲገዙ ከነበሩ ሰዎች ውስጥ ማንም ይባል ይሰማ ስሙ የሆነ ቡሐይራ የሚባልን ግለሰብ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይተዋል። ለመጠቀስ ፈለገ እዚህ ሲራ ኪታብ ላይ ስለሱ። ምክንያቱም እሱ ምን ብሏል? ነብዩ ሰለላሁ ዐለይሂ ወሰለምን ሲያያቸው የሆነች ዛፍ ስር ሄደው ሲያርፉ አያቸው። ከዛ ምን አለ? እዚህ ዛፍ ስር ነብይ የሆነ ሰው ቢሆን እንጂ አያርፍም። ባስቸኳይ ሳይገድሉት ይዛችሁት ተመለሱዋል። እነማን? ያላህ ጠላቶች። ይሄን ምስክርነት የሰጠው ማን ነው? ነብዩ ገና ልጅ እያሉ ሰለላሁ ዐለይሂ ወሰለም የ15 ዓመት ልጅ እያሉ ይሄን ምስክርነት የተናገረው ቡሐይራ ስለሆነ ነው። እዚህ ሲራ ኪታብ ላይ ነብዩ ሻም በሄዱበት አንድ ግለሰብ እኮ አይተው ነበረ ስሙ ቡሐይራ የሚባል። እሳቸው ደግሞ ገና የ15 ዓመት ልጅ እያሉ ተብሎ የተጠቀሰበት ምክንያት በዚህ ነው። ባረከላሁ ፊኩም። ኸይር 15ኛ ጥያቄ ማዳ ምንድን አሚለ ሰርተው ነበር ረሱሉላህ የአላህ መልእክተኛ ምን ሰርተው ነበር ሰለላሁ ዐለይሂ ወሰለም ያላህ ሰላትና ሰላም በርሳቸው ላይ ይሁን ፊ ሲገሪሂ ህፃን ልጅ በነበሩ ጊዜ ምን ሰርተው ነበረ ከስራ? አልጀዋብ መልስ አሚለ ነብዩ እኮ ስራ ሰርተዋል ቢራዒል ገነሚ። ገነም ማለት በግና ፍየልን የሚይዝ ስም ነው። ቢራዒ እረኛ በመሆን አልገነም በግና ፍየልን እኮ እረኛ ሆነው ሰርተዋል። እሳቸው ምን አሉ? ማንም ነብይ እኮ የለም ከኔ በፊት የነበረ ፍየል ጠባቂ የነበረ ቢሆን እንጂ። ፍየል መጠበቅ በጣም ከባድ ስራ ስለሆነ ፍየል መጠበቅ ላይ ታጋሽ የሆነ ሰው መጨረሻ ላይ የህዝብ አጋጅ ወይም ህዝብ ጠባቂ ደግሞ በሚደረግበት ሰዓት ያን ትዕግስት በልጅነቱ ስለተለማመደ ምን ይሆናል? የኩኑ ሷቢራን። ነብያት ካያችሁ አብዛኛዎቹ ምንድን ናቸው? ሁሉም ማለት በሚቻል ደረጃ ታጋሾች ናቸው። በእነሱ ላይ የሚደርሰው መከራ ለየት ያለ ነው ከመሆኑ ጋር ከልጅነታቸው ጀምሮ ባህሪያቸው እንዲስተካከል አላሁ ሱብሓነሁ ወተዓላ ፍየልን የመጠበቅን ስራ ሰርተው እንዲያድጉ ነው ያደረጋቸው ማለት ነው። ምክንያቱም ፍየል አስቸጋሪ ናት። እዚህ ጋር ቁሚ ተብላ አትቆምም። እዛ ትሄዳለች፣ እዚህ ትሄዳለች። መደብደብ ነው ዓላማው አይደለም። ጭራሽ ኃይለኛ እየሆኑ ይሄዳሉ።
በጥበብ እነሱ መምራት የቻለ ሰው አቅል የተሰጡትን የሰው ልጆች ደግሞ መሪ ነብይ ተደርጎ ሲላክ ታግሶ ምን ያደርጋል? ያስተካክላቸዋል። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄን ያሉት። የእሳቸውን ጠባቂነት አስመልክቶ ደግሞ ምን አሉ? በትንንሽ ሳንቲሞች እኮ ተሰጥተውኝ መካ ላይ ልጅ በነበርኩበት ሰዓት ፍየል ጠባቂ ነበርኩ አሉ። 16ኛ ጥያቄ መን አወሉ ማን ነው የመጀመሪያው እምራአቲን ሴት ተዘወጀሃ ያገቧት አነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ያላህ ሰላትና ሰላም በርሳቸው ላይ ይሁንና ማን የምትባለዋን ሴት ነው የመጀመሪያ ሚስታቸው አድርገው ያገቡት? አልጀዋብ መልስ ኸዲጀቱ ኸዲጃ ትባላለች። ቢንቱ ልጅ እኮ ናት ደግሞ እሷ የማን? ኹወይሊድ የኹወይሊድ ልጅ የሆነችው ኸዲጃ እኮ ናት። እሷን ነው ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ሚስት አድርገው ያገቡት። 17ኛ ጥያቄ ከም ካነ ስንት ነበረ ዑምሩ ዕድሜ አነቢይ ሰለላሁ ዐለይሂ ወሰለም የነቢዩ ዕድሜ ስንት ነበረ? ሒነ በዛ ወቅት መቼ? ተዘወጀሃ ኸዲጃን ባገቡ ሰዓት ዕድሜያቸው ስንት ነበረ? የማን? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። አልጀዋብ መልስ ካነ ዑምሩሁ ዕድሜያቸው እኮ ነበር የነቢዩ 25 20 ማለት 20 ማለት ነው። 10 ማለት 10 ማለት ነው። 55 و20 25 ሰና 25 ዓመታቸው እኮ ነበረ የነቢዩ ሰለላሁ ዐለይሂ ወሰለም ዕድሜ። 18ኛ ጥያቄ ከም ካነ ዑምሩ ዕድሜ ስንት ነበር የማን? ኸዲጃ የኸዲጃ ዕድሜ ስንት ነበረ? ሒነ ተዘወጀሃ ነቢዩ ሲያገቧት አረሱሉ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ የአላህ ሰላትና ሰላም በርሳቸው ላይ ይሁን ኸዲጃን ሲያገቧት የእሳቸው ዕድሜ 25 ከነበረ የእሷ ዕድሜ ስንት ነበረ? አልጀዋብ መልስ ካነ ዑሙሩሃ ዕድሜዋ እኮ ነበረ 40 ሰና 40 ዓመቷ ነበር ይላል። ይሄ እንግዲህ እዚህ ሲራ ኪታብ ላይ ያለ ነው። አልሙሐቂቁን የሚባሉ አሉ። በዲን ምን የሆነ የሥራ ድርሻቸው እንዲህ ከዚህ በፊት ተነግረው የነበሩ በሰሒህ መዛግብት ያልመጡ አባባሎችን በሰነድ ደረጃ አጥንተው ልክ ነው ልክ አይደለም የሚሉ እነሱ እንዳረጋገጡት የኸዲጃ ዕድሜ ቁርጡ ባይታወቅም ነቢዩ ሲያገቧት ግን ህዝብ ዘንድ የተሰራጨው 40 ዓመቷ ነበር ቢባልም 40 ዓመቷ ግን አልነበር። ያዙ ይሄን በደንብ። ስለዚህ እዚህ ጋር የኪታቡ አዘጋጅ 40 ዓመቷ ነው ብለው ቢያመጡ ትክክለኛው ስንት እንደሆነ አይታወቅም። 40 ዓመቷ ግን አለመሆኑ ተረጋግጧል። ስለዚህ እናንተም ብድግ አድርጋችሁ ለሰው 40 ዓመቷ ነበረ እሳቸው በ25 ሲያገቧት ብላችሁ እንዳታወሩ። በሰነድ በማስረጃ አልተረጋገጠም ማለት ነው። አንዳንድ ወሬዎች ዝም ብለው የሚወሩ አሉ፣ በማስረጃ ግን ምን ያልተረጋገጡ የሆኑ ማለት ነው። ባረከላሁ ፊኩም። ዋና የተረጋገጠው ምንድነው? የነቢዩ ሰለላሁ ዐለይሂ ወሰለም የመጀመሪያዋ ሚስት ኸዲጃ ናት። ከሴቶች ያመነችላቸው የመጀመሪያ ማናት? ኸዲጃ ናት። 6ቱ ልጆቻቸውን ያገኙት ከኸዲጃ ነው። አላሁ ስብሓነሁ ወተዓላ በቀጥታ በጅብሪል አማካኝነት ለነቢዩ ሰለላሁ ዐለይሂ ወሰለም አላህ ሰላም ብሎሻል ተብላ የአላህ ሰላምታ በቀጥታ የደረሳት ምንድናት? ውድ ሴት ናት። እነዚህ ሁሉ በምን ተረጋግጠዋል? በማስረጃ ተረጋግጠዋል። 19ኛ ጥያቄ እዝኩር ጥቀስ ባዕዳ ከፊሉን ፈዳኢል ትሩፋቶች መልካም ነገሮች ጥቀስ። የማንን? ኸዲጀተ የኸዲጃን ረዲየላሁ ዐንሃ አላህ መልካም ስራዋን ይውደድላትና የእሷን ከፊል መልካም የሚባሉ ስራዎቿን እስቲ ጥቀስ። ጀዋብ መልስ ሚን ፈዳኢሊሃ ስለ እሷ ከመጡ መልካም ከተገለጹ ባህሪና ትሩፋቶቿ ውስጥ እኮ አንደኛ ዑሪፈት ትታወቃለች እኮ ዒንደ ቀውሚሃ ህዝቦቿ ዘንድ ቁረይሾች ዘንድ እኮ የምትታወቅ ሴት ነበረች። በምን ቅጽል ስም? ቢጣሂረቲ ንጹሕዋ ተብላ። ለሴት ልጅ ክብሯ ምኗ ነው? ንጽህናዋን መጠበቅ። ቢጣሂረቲ ንጹሕዋ ተብላ። አላፊፋ ጥብቅ የሆነችው ኸዲጃ ተብላ እኮ
ስሟ ይወደስ ነበር አንደኛ መገለጫዋ አንደኛ የሷ ትሩፋት ሁለተኛ ለም ينكح ነብዩ እኮ አላገቡም ነበር ዘውጀተን ሌላን ሴት እኮ አላገቡም ነበር غيرها ከሷ ውጭ حتى ماتت እስክትሞት ድረስ እሷ ከሞተች በኋላ ነው ነብዩ ሰለላሁ ዐለይሂ ወሰለም ሌሎች ሚስቶች ያገቡት እንጂ በዛ ዘመን ሴት ከአንድ በላይ በደንብ በሚገባበት ዘመን እሷ በህይወት እያለች እሷኑ ይዘው ነበር ያላህ መልእክተኛ የቆዩት ሶስተኛ ወኡሚረ ታዘዋልኮ ማን النبي صلى الله عليه وسلم ነብዩ ያላህ ሰላትና ሰላም በርሳቸው ላይ ይሁን እኮ ታዘዋል አዩ በልغሃ እንዲያደርሱላት التحيه ሰላምታን من ربها ከጌታዋ የሆነን ሰላምታ አላህ ማን ላከ ጅብሪል ለማን ነገረ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አላቸው ኸዲጃ ሚበላ ይዛልህ እየመጣች ነው ከጓዳው ውስጥ ማለት ነው አላህ ሰላም እንዳላት ንገራት ይሄ እንግዲህ هذا شرفها ان الله اصطفى ادم ونوحا وآل ابراهيم وآل عمران على العالمين እያለ ይቀጥላል አላህ የሚፈልጋቸውን ባሪያዎቹን ይመርጣቸዋል ከዛ ውስጥ ማናት የተመረጠችው ኸዲጃ ናት እዚህ ምድር ላይ ያለች ሰላምታ የተላከባት ማለት ነው የማን የጌታ አላህ Subhanahu Wa Ta'ala ሰላምታ የደረሳት ናት አራተኛ አወሉ የመጀመሪያዋ ኮናት ሙእሚነቲን አማኝ የሆነች ኮናት አመነት ያመነች ቢሂ በነብዩ ሰለላሁ ዐለይሂ ወሰለም ከሰዎች ሁሉ በፊት እኮ ያመነችላቸው እኮ እሷ ናት አምስተኛ ጀሚዑ ሁሉም አውላዲሂ ልጆቻቸው እኮ የነብዩ ልጆች ጀሚዑ ሁሉም ሚንሃ ከሷ እኮ ነው የተወለዱት ነብዩ ስንት ልጆች አሏቸው 7 ልጆች ነው ያሏቸው ይሄን ጀይደን ይفهموا ጀይደን ያዙ በደም 3 ወንድና 4 ሴት ልጆች አሏቸው 6ቱ የተወለዱት ከማን ነው ከኸዲጃ ነው የመጨረሻው ወንድ ልጃቸው የተወለደው ከማን ነው ማርየቱል ቅብጥያ ከምትባል ነው ወንዶቹ ማን ይባላሉ አንደኛ ቃሲም ሁለተኛ አብደላህ ሶስተኛ ኢብራሂም የነብዩ ሰለላሁ ዐለይሂ ወሰለም ኩንያ ቅጽል ስም ማለት ነው አበል ቃሲም ይባላል የቃሲም አባት ወደ ሴቶች ስንመጣ አንደኛ ዘይነብ ሁለተኛ ሩቅያ ሶስተኛ ኡሙ ኩልሱም አራተኛ ፋጢማ ከልጆቻቸው ሁሉ አላህም ዘንድ ነብዩም ዘንድ በላጭ ተብላ የተወሰደችው ማናት መጨረሻ የመጣችው ፋጢማ ረዲየላሁ ዐንሃ ናት ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሴቶች አለቃ ነሽ ብለው ይመሰከሩላት هكذا ይሄ ሁሉ መታወቅ ያለበት ነው ባረከላሁ ፊኩም ጀሚዑ ሁሉም አውላዲሂ የነብዩ ልጆች እኮ ሚንሃ ከኸዲጃ ነው የተወለዱት ما عدا ሲቀር ማን ሲቀር ኢብራሂም የተባለው ልጃቸው ሲቀር فإنه ኢብራሂም እኮ አሁን فإنه ምትለው ወደ ማን ነው የምትመለሰው ወደ ኢብራሂም فإنه ኢብራሂም እኮ من ማርየተ ከማርያ القبطية ግብጻዊ ከሆነችው ማርያ እኮ ነው የተወለደው ነብዩ ሰለላሁ ዐለይሂ ወሰለም ግብጾች አማቾቼ ናቸው ያሉት በማን ይዘው ነው በኢብራሂም ልጃቸው ይዘው ነው ማለት ነው ስለ ሀበሻዎችም የተናገሩት አለ በዛ ሰዓት የዓለም ናሙና ሁሉ ተሰብስበው እሳቸው ግር ዘንድ መጥቶ ነበር ሰልማን ከፋርስ ነው እያለ የተለያዩ ሷሃባዎች ከዓለም መጥተው እሳቸው ዘንድ መጥተዋል ወደ የቦታቸው ዲኑም ተሰራጭቷል ከፀሐይ መውጫ እስከ ፀሐይ መግቢያ አላህ ቃል ገባልኝ ሊያደርሰዋሉ ይሄው ደረሰላቸው 20ኛ ጥያቄ መን አውላዱ እነማን ናቸው ልጆቹ አንነቢ ሰለላሁ ዐለይሂ ወሰለም የነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ልጆች እነማን ናቸው ጀዋብ መልስ አውላዱ ነብይ ሰለላሁ ዐለይሂ ወሰለም የነብዩ ልጆች እኮ አذኩሩ ወንዶቹ ሊቀጠቀሱ ነው አልቃሲም ቃሲም የሚባለው ወአብዱላህ የሚባለው ወኢብራሂም የሚባሉት እነዚህ ሶስቱ ናቸው ወንዶቹ ወኢናስ
ሴቶቹ ደግሞ ዘይነብ አንደኛዋ ዘይነብ ናት። ወሩቅየቱ ሩቅያ ናት ሁለተኛዋ። ወኡሙ ኩልሱሚን ኡሙ ኩልሱም ናት ሶስተኛዋ። ወፋጢመቱ አራተኛዋ ደግሞ ፋጢማ ናት። ስለዚህ ሰባቱ የነብዩ ልጆች እነዚህ ናቸው። 21ኛ ጥያቄ አዩ የውሚን መቼ ቀን ነው? የውም ማለት ቀን ማለት ነው። አዩ መቼ፣ አዩ የውሚን መቼ ቀን ነው? ነዘለ የወረደባቸው፣ አልወሕዩ መለኮታዊ ራእይ። መለኮታዊ ራእይ ማለት የአላህ ትእዛዝ የአላህ ቃሉ አላ ረሱልላህ በአላህ መልእክተኛ ላይ ሰለላሁ ዐለይሂ ወሰለም የአላህ ሰላትና ሰላም በእርሳቸው ላይ ይሁን መቼ ነው የወረደባቸው? ጀዋብ መልስ የውሙል ኢትነይን ሰኞ ቀን እኮ ነው የወረደባቸው። ሰኞ ለምን ትጾማላችሁ ተብለው ተጠየቁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የተወለድኩበት ቀን ስለሆነና መለኮታዊ ራእይ በእኔ ላይ የወረደው በሰኞ ቀን ስለሆኑ ነዋል። አንድ ሐዲስ አወቀ ከማዕናው ጋር አይደል? ሐሙስንም በተመለከተ ሲጠየቁ ምን አሉ? የባሪያዎች ሥራ እኮ ወደ አላህ የሚወጣው አሉ ሰኞና ሐሙስ ነው አሉ። ሰኞና ሐሙስ ይጾም የለ የሱና ጾም። የኔ ሥራ ጾመኛ ሆኜ ወደ አላህ እንዲወጣልኝ እፈልጋለሁ አሉ። ያው በዚሁ ጎን ለጎን ሌላ ምን አየን? ሌላ አንድ ሐዲስ ከነሰበቡ ጭምር አየን ማለት ነው። አላሁ ስብሓነሁ ወተዓላ ከሚሰሩበት ያደርገን። 22ኛ ሐዲስ ማአወሉ ምንድነው የመጀመሪያው? ማኡንዚለ የወረደው ሚነል ቁርአን ከቁርአን በኩል መጀመሪያ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የወረደባቸው የትኛው ነው? ጀዋብ መልስ አወሉ የመጀመሪያው፣ ማነዘለ የወረደው፣ ሚነል ቁርአኒ ከቁርአን የወረደው፣ ቀውሉሁ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ነው። እቅራእ አንብብ፣ ብስሚ ረቢክ በጌታህ ስም፣ አለዚ እሱ አላህ ማለት ኸለቅ የፈጠረ በሆነው። ኸለቀ አላህ እኮ ፈጠረ፣ አልኢንሳን የሰው ልጅ ሚን አለቅ ከፍትወት ጠብታ ወይንም ደግሞ ከታኘ ከስጋ እኮ አለቅ ከሚባለው ጌታ አላሁ ስብሓነሁ ወተዓላ ፈጠረው። እዚህ ጋር ከአንድ እስከ ሁለት ነው የመጣው። በሐዲት የመጣው ግን ምንድን ነው? ከአንድ እስከ 5 ድረስ ያለው ነው። ኸይር 23ኛ ጥያቄ ኡዝኩር ጥቀስ መራቲበ ደረጃዎቹን አልወሕይ መለኮታዊ ራእይ በነቢዩ ሰለላሁ ዐለይሂ ወሰለም ላይ ሲወርድባቸው ደረጃው ምን ይመስል ነበር? አንደኛ አሩእያ አሳዲቃ እውነተኛ የሆነች ህልም ነበር መጀመሪያ የሚያዩት። አይሻ ምን ትላለች? ማታ በህልም ያዩት ልክ እንደ ቀን ብርሃን ራሱ ይሆናል። አስለን ነቢያት የሚያዩት ህልም ምንድን ነው? መለኮታዊ ራእይ ነው። ማስረጃችን اذكروا دليل بارك الله فيك يا إبراهيم من منام يا بني إني أرى في المنام أني أذبحك فانظر ماذا ترى. إسماعيل من دنياله قال يا أبتي افعل ما تؤمر انجياله من دنو سلني ما ردنو اندي متاورا ومنام ميلت إياك أنستوال على نسام ياباتو النبيين تاوقوال نبيات የሚያዩት ህልም ደግሞ ፈጽሙ ተብለው የታዘዙት እንደሆነ ስላወቀ አባት እኮ በህልሜ ይሄንን ያየው ነው ያሉት። ኢኒ አራ ፊል መናሚ እንጂ ኢኒ ኡሚርቱ ቢዘብሒከ አንተም በማረድ ታዝዣለሁ የሚል ቃል አውጥተዋል? አላወጡ። እኔ በህልሜ ያየው ሲሉ የነቢያት ህልም ደግሞ ምንድነው? መለኮታዊ ራእይ ነው። ሌላ ተፍሲር የማይገባው ራሷ መፈጸም ያለባት ልጅ ምን አለ? ያ አበቲ አባቴ ሆይ ኢፍዐል ማ ቱዕመር የታዘዝከውን ስራ ሰተጂዱኒ ታገኘኛለህ ኢንሻአላሁ በአላህ ፍቃድ ሚነ ሷቢሪን ለማ ተድበሁኒ አንተ በምታርደኝ ጊዜ ታጋሽ ሆኜ ታገኘኛለህ እንተሃል አምሮ። ስለዚህ ነቢዩ ሰለላሁ ዐለይሂ ወሰለም ህልምን አስመልክቶ ምን ብለዋል? ከኔ በኋላ ነቢይ አይመጣም አሉ። ነገር ግን ለአማኞች ሩእያ ሳዲቃ እውነተኛ የሆነችን ህልም እንዲታዩ ይደረጋል። ይሄም ደግሞ የነብይነት ይሄን ያህል ክፍል ነው ብለው ምን አደረጉ? ለአማኞች ህልሞቻቸው ባሉበት እምነት ላይ የሚታገዙባቸው እንደሆኑ። ሁለተኛ ማዩልቂሂ የሚጥለው አልመለኩ መላኢካ መጥቶ የሚያሰፍረው ፊ ቀልቢሂ
በነብይ ልብ ላይ የሚጥለው የሆነ من غير أيراه መላኢካውን ነብዩ ሰለላሁ ዐለይሂ ወሰለም ሳያዩት በልባቸው ላይ ጥሎት ይሄዳል። ይሄ ደግሞ ምንድነው? ሁለተኛ የመለኮታዊ ራእይ አወራረድ አይነት ነው። ሶስተኛ ተመثሉ አልመለክ መላኢካ መመሰሉ ለሁ ለነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ረጁለን ወንድ ልጅ መስሎ ይመጣል እሳቸው ጋር ጋሊበን በብዛት ማንን መስሎ ጋሊበን በብዛት ማንን መስሎ ደጋግሜ ስሙን አነሳዋል ከሷሃባ በብዛት ጅብሪል ሲመጣ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ዲህየቱል ከልቢይ የሚባልን ሷሃባ ተመስሎ ነው የሚመጣው በጣም ቆንጆ ከሚባሉ ሷሃባዎች ውስጥ ነበር ዲህየቱል ከልቢይ የሚባል ሷሃባ ስለዚህ ወንድ ተመስሎ የሚመጣበት ጊዜ አለ አራተኛ ኢትያኑሁ ለሁ መምጣቱ እኮ ነው ወሂ ወደማን ለሁ ነብዩ ዘንድ ፊ ሚስሊ በአምሳያ ሲልሲለቲል ጀረስ የደውል ጩኸት መስሎ ይመጣና ወሂ ወርዶባቸው ይሄዳል ስለዚህ የወሂ ደረጃዎቹ ስንት ናቸው አራት ናቸው ይያዙ ባረከላሁ ፊኩም 24ኛ ጥያቄ ማ መራሂሉ ምንድን ነበረ የጉዞ አይነቶች ማ መራሂሉ አዳዕወቲ የዳዕዋው ጉዞ ምን ይመስል ነበር ፊ ሐያቲሂ ሰለላሁ ዐለይሂ ወሰለም በነብዩ ህይወት ላይ ዳዕዋ አደራረጋቸው ምን ይመስል ነበር እንደሚታወቀው የመካና የመዲና ህይወት ይባላል ሐታ የመካው ደግሞ ለሁለት ይከፈላል ሲር ወጀህር ሲር ማለት በድብቅ ወጀህር በግልጽ ግን መካ ላይ ሁለቱ አደገኛ ነበር መዲና ደግሞ ሄዱ መዲና ሲሄዱ መዲና ከተማ በማን ስር ሆነች በነብዩ ሰለላሁ ዐለይሂ ወሰለም ስር ሆነች መዲና ውስጥ ደግሞ ከባድ ፈተና መጣባቸው የመካዎቹ ጉልበት ነበር የሚጠቀሙት አባረሯቸው የት መዲና ሄዱና መዲና ላይ ነገሮች ሲመቻቹላቸው መዲና ውስጥ ደግሞ ምን ተከሰተ አንተን መሳይ አንተን ያልሆነ ሰው አጠገብህ ገባ ለዛም ሲባል ከተቀጮች ሁሉ ከባዱን ቅጣት የሚቀጣው ማን ነው ኢነል ሙናፊቂነ ፊ ደርኪል አስፈሊ ሚን النار እነዚያ መናፍቃን ማለት እኮ ውስጥና ላያቸው አንድ ያልሆነ በውስጣቸው ክህደት ይዘው በላያቸው እስልምና የሚያንጸባርቁ ሰዎች አላህ ይጠብቀንና ኢነል ሙናፊቂነ ፊ ደርክ አዘቅት ሚን النار ከእሳት አዘቅቱን እኮ የሚገቧት እነሱ ናቸዋል ለምን ያላመኑበትን ስራ ስለሰሩ ሳያምኑበት ሰገዱ ሳያምኑበት ጂሃድ ወጡ ሷሃባዎች ሴት ነው የተያዘላቸው ኡላኢከ الሙቀረቡን واصحاب المشأمة ما اصحاب المشأمة والسابقون السابقون اولئك المقربون هكذا የግራ ጓዶች አሉ ወደ ግራ የቀኝ ጓዶች አሉ ወደ ቀኝ እነማን ቀሩ አልሙቀረቡን ደግሞ የሚባሉ አሉ ጀነት ከሚገቡት ውስጥ ራሱ የመጀመሪያዎቹ አሳቢቁን የተባሉት እነሱ ደግሞ የት ናቸው አልፊርደውስ አልአዕላ ኢማኑ አንድ ሰው በጣም ቀውይ በሆነ ቁጥር ዓለም ይባል መከራ ቢደርስበትም የት ነው እሱ ደረጃው አልፊርደውስ አልአዕላ ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ሊሞቱ ሲሉ اللهم في الرفيق الأعلى الله ከላይኛዎቹ ጓዶች አድርገኝ ብለው ነው የሞቱት هكذا የላይኛዎቹ ጓዶች እነማን ናቸው من النبيين والصديقين والشهداء والصالحين وحسن أولئك رفيقا اللهم اجعلنا منهم ስለዚህ መራሂሉ ደረጃው ምን ይመስል ነበር የዳዕዋ 24ኛ መልስ ለዳዕወቲ ለዳዕዋኮ መርሐለታን ሁለት አይነት ጉዞዎች ነበሩት አልመርሐለቱል ኡላ የመጀመሪያው የዳዕዋ አጓጓዝ እኮ እንዲህ መስል ነበር ዳዕወቱሁ ሲረን ነብዩ እኮ በድብቅ መጣራታቸው ነው በሳይለንት وقد استمر ነብዩ እኮ በዚህ መንገድ ተጓዙ 3 سنواتين 3 ዓመት ሙሉ በድብቅ ሲያስተምሩ ቆዩ አልመርሐለቱ الثانية ሁለተኛው ደግሞ ደረጃ ዳዕወቱሁ ጥሪ ማድረጋቸው እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ጀህረን
በጮክ ብለው በአደባባይ ዳዕዋቸውን ማድረሳቸው ነው። ወደ ዓመት ቀጥላለች እኮ ደግሞ ጥሪ የትኛዋ በግልጽ የተደረገችው ማበቂየ እስካሉ ድረስ ሚን ሐያቲሂ ሰለላሁ ዐለይሂ ወሰለም በህይወት እስካሉ ድረስ ደግሞ እኮ በግልጽ እኮ ነው ሲያደርጉ የነበረው። 25ኛ ጥያቄ መን ሳቢቁን እነማን ናቸው ቀደምቶቹ? አሳቢቅ ማለት ቀደምት ማለት ነው። መን ሳቢቁን እነማን ናቸው ቀደምቶቹ? ፊ ዱኹሊ በመግባት ላይ አልኢስላም እስልምና ላይ በመግባት ቀዳሚዎቹ ሰዎች እነማን ናቸው? 4 ሰዎች ናቸው። 3ቶቹ ወንዶች ናቸው። አንደኛዋ ሴት ናት። የሴት ማናት? ኸዲጃ ናት። ከወንድ ከትልልቆች አቡበክር ነው። ከትንንሾች አልይ ነው። ከባሪያዎች ደግሞ ዘይድ ኢብን አልሐሪታ ነው። ባረከላሁ ፊኩም። በዚህ በ4 መልክ ነው ተከፍለው የመጡት። ጀዋብ መልስ አሳቢቁን ቀዳሚዎቹ ሚንሁም ከነሱ ውስጥ እኮ ማያእቲ የሚከተሉት ናቸው። ሚን ኒሳኢ ከሴት በኩል እኮ ኸዲጀቱ ኸዲጃ ናት። ቢንት ኹወይሊድ የኹወይሊድ ልጅ የሆነችው። ሚን ሪጃሊ ከወንዶች ደግሞ አቡበክሪን አስዲቅ አቡበክር ነው አስዲቅ እውነት ባየ ሆነው። ሚን ሲቢያን ከልጆች ደግሞ ያመኑላቸው ዓሊዩን ኢብን አቢ ጣሊቢን የአቡ ጣሊብ ያጎታቸው ልጅ የሆነው ማን? ዓሊይ በመባል የሚታወቀው 4ኛው የሙስሊሞች መሪ ረዲየላሁ ዐንሁ። ሚነል መዋሊ ከባሪያዎች ደግሞ ዘይድ ኢብን ሐሪታ ይባላል። 26ኛ ጥያቄ ሀል ወረቀቱ ወረቃ ኢብን ነውፈል የተባለው ግለሰብ ሀል ወረቀቱ ኢብን ነውፈል ወረቃ ኢብን ነውፈል የተባለው ሚን ሳቢቂን ከቀደምት አማኞች ተብሎ ይያዛልን? ጀዋብ መልስ ነዓም አሁን ይያዛል። ሁወ እሱ እኮ ሚን ሳቢቂነ ከቀደምቶቹ እኮ ነው። አልአወሊን ከመጀመሪያዎቹ እኮ ነው ተብሎ የሚወሰደው። ኑቢዓ ቢኢቅራ ወኡርሲለ ቢል ሙደሲር ነቢዩ ሰለላሁ ዐለይሂ ወሰለም ኑቢዓ ነቢይ ተደረጉ። ነቢይ የሚባለው ማን ነው? ወደሱ ወሬ የሚደርሰው ነው። ምን አይነት ወሬ? መለኮታዊ ራእይ ወሬ። እሱም ደርሷቸዋል። ምን የሚለው? እቅራ ቢስሚ ረቢከ አለዚ ኸለቅ ኸለቀ ልኢንሳነ ሚን ዐለቅ እቅራ ወረቡከ አልአክረም አለዚ ዐለመ ቢልቀለም ዐለመ ልኢንሳነ ማለም ያዕለም። ይሄ ሲወርድባቸው ምን ሆኑ? እሳቸው ተንቀጠቀጡ። ቤታቸው መጡ። ዘሚሉኒ ዘሚሉኒ ሸፍኑኝ ሸፍኑኝ አሉ። በጣም መደናገጣቸውን ስታይ ሚስታቸው እሳቸው እንዲያውም መጥፊያ የደረሰ ሲሉ አይዞህ አንተ ዝምድና ቀጣይ ነህ፣ እንዲህ አይነት ሰው ነህ፣ በአንተ ላይ ክፉ አይደርስብህም ካለቻቸው በኋላ ወደ ማን ወሰደቻቸው? ወደ አጎቷ ልጅ ወደ ሆነው ወረቃ ኢብን ነውፈል ወደ ተባለው ከመጽሐፉ ሰዎች እውቀት ወደ ተሰጠው ወደ ነበረውና ነሷራ ወደ ነበረው ማን ወረቃ ኢብን ነውፈል ይዛቸው ሄደች። የሱ መልስ ምን ሆነ? እሳቸው ያዩትን ያጋጠማቸውን ሲነግሩት ሃዛ ናሙስ እሱ እኮ ጅብሪል ነው ካንተ በፊት በነበሩ ነብዮች ላይ ሲወርድ የነበረ። ናሙስ ማለት የጅብሪል ሌላ ስሙ። ከዛ ምን ተከሰተ? ህዝቦችህ ሲያባርሩህ አለ አጠገብህ ሆኜ ወጣት ሆኜ በረዳው ተመኘው አላቸው። የእሳቸው መልስ ምን ሆነ? ከሀገሬ ይባረራለሁ እንዲ ያሉ። የእሱ መልስ ምን ሆነ? ማንም ነቢይ ይሄን መልእክት ይዞ አይመጣም ከሀገሩ ቢባረር እንጂ። ስለዚህ ነቢይነታቸው ምን አድርጓል? ኢቅራር አረጋግጧል። ለዛ ነው እዚህ ኪታብ ላይ ምን የተባለለት? ነዓም ሁወ ሚነ ሳቢቂነ አልአወሊን ከመጀመሪያዎቹ ቀዳሚ ከሚባሉት አማኞች ውስጥ እኮ ነው። ወረቃ ኢብን ነውፈል እርዳታ ሊሰጣቸው ምን አድርጓል? ቃል ገብቷል። ያረጀ ሽማግሌ ሰው ነበር። ምን አለ? ወጣት በነበርኩና ህዝቦች ሲያባርሩ አንተ ጎን ሆኜ በረዳው ነበር አለ። ከዚህ የበለጠ እምነት ምስክርነት ቃል መስጠት አለ? የለም። 27ኛ ጥያቄ اذكر ጥቀስ ባዕደ ከፊሉን መን አስለመ እስልምናን የተቀበሉ አላ የዲ
በእጅ ላይ አቢ በክሪን በአቡበክር እጅ ላይ አስዲቅ እውነት ባይ በሆነው በአቡበክር እጅ ላይ እስልምናን ከተቀበሉት ውስጥ ከሷሃባዎች ውስጥ የጥቂቶቹን ስም ጥቀስ። ጀዋብ መልስ من هؤلاء ከነዚህ ውስጥ እኮ ይገኝበታል ዑስማን ኢብኑ አፋን ዑስማን ይገኝበታል አንድ ወዙበይር ኢብኑ العوام ዙበይር ደግሞ እኮ ይገኝበታል ሁለት ወአብዱራህማን ኢብኑ አውፊን አብዱራህማን ኢብኑ አውፍ የተባለውም ሷሃባ ይገኝበታል ሶስት ወሰዕድ ኢብኑ አቢ ወቃስ ይሄ ደግሞ ስንት አራተኛ ሰዕድ አምስተኛ ወጠልሐቱ ኢብኑ ዑበይድላህ እነዚህ አምስት ትልልቅ ጀነት የተመሰከረላቸው ሷሃባዎች በማን እጅ ነው እስልምናን የተቀበሉት? በአቡበክር እጅ ነው። 28ኛ ጥያቄ መታ በዳአት መቼ ጀመረች አዳዕወቱ ጥሪ አልጀህሪያ በግልጽ የተደረገችዋ ዳዕዋ መቼ ጀመረች? ልክ እንደዚህ የነቢዩ ሰለላሁ ዐለይሂ ወሰለም የግልጽ ዳዕዋቸው መቼ ነው የጀመረችው? በዳአት ጀምራለች ቢኑዙሊ በመውረዱ ቀውሊላሂ ተዓላ ከፍ ያለው የአላሁ ስብሓነሁ ወተዓላ ቃል ሲወርድባቸው ከሆነ እሳቸው ያንን ለመተግበር ወደዛ ያደረጉት ምን ወአንዚር አስጠንቅቅ ዓሺረተክ ዘመዶችህን ወአንዚር አስጠንቅቅ ዓሺረተከ ዘመዶችህን አልአቅረቢን የቅርብ ዘመዶችህን ዳዕዋ አድርግላቸው ሲባሉ በየቤት እየሄዱ አይደለም ዳዕዋ ያደረጉላቸው እሳቸው ምን አድርገው ነው ተራራዋ ላይ ጉብ ብለው ቆሙ ወያ ሰባሃ ብለው ተጣሩ አዋጅ እንደማለት ነው ሰው ሁሉ ከበባቸው መልእክት ሊያደርጉ ነው እሳቸው ያጎታቸውን ስም ጠሩ ያክስታቸውን ስም ጠሩ የሌሎቹንም ስም ጠሩ ከዛስ ከዚህ ተራራ ጀርባ ጠላት አለ አያስመሻችሁም አያስነጋችሁም ብላችሁ ታምኑኛላችሁን አሉ ይሄ ራሱ የዳዕዋ ስልት ነው ቁም ነገሩን ከመናገራቸው በፊት ምን አደረጉ መሰረታቸውን ጣሉ የነሱ መልስ ምን ሆነ ካንተ እኮ ውሸት በፍጹም አናቅም ብለው አረጋግጡላቸው እውነተኛ መሆናቸውን ከዚህም በፊት አረጋግጠውላቸው ነበር አሁን ደግሞ ሊናገሩ የፈለጉትን ነገር ከመናገራቸው በፊት ቀድሞ ምን አደረጉ አስረው ተነሱ እኔ እኮ ቂያማን ላስጠነቅቃችሁ አስፈራሪና አስጠንቃቂ ተደርጌ ጌታችሁ ዘንድ የምትቆሙበትን ቀን ህዝቦቼ ሆይ ላ ኢላሃ ኢላላህ ከአላህ በስተቀር በሐቅ የሚመለክ አምላክ የለም በሉ ነፃ ትወጣላችሁ አሉ እዛ ከተሰበሰቡት ሰዎች ውስጥ እዛው ሲጉረመረሙ መልእክቱ ከብዷቸው አቡ ለሃብ የተባለው አጓታቸው ምን አለ ተበለክ አሊሃዳ ጀማዕተና ለዚህ ጉዳይ ነው የሰበሰብከን እልም ያደርግህ አላቸው አላህ በጣም ተቆጥቶበት ወዲያውኑ ምን አለው ተበት የዳ አቢ ለሃቢን ወተብ ኢላ አኺሪል አያ የአቡ ለሃብ ሁለት እጆች እኮ ከሰሩ ጥፋትን በሱ ላይ እኮ የተገባ ሆነ ተረገመ ወምራአቱሁ ሐማለተል ሐጠብ ፊ ጂዲሃ ሐብሉን ሚን መስድ እሷም እሳቸው የሚያልፉበትን ቦታ እየጠበቀች እሾህ ተሸክማ ታመጣና እንጨት ይዛ ማለት ነው ተነሰንሰዋለች በማታ ሲያልፉ ምን እንዲሆኑ እሾህ እንዲወጋቸው ሁለቱም የሳቱ ነው ሁለቱም የምን ሆኑ የሳቱ ነው ስለዚህ እሳቸው የግልጽ ጥሪያቸው የጀመረው መቼ ነው ይሄው በዳአት ቢኑዙል ቀውሊላሂ ተዓላ የጀመረችው እኮ ግልጿ ጥሪ እቺ ቁርአን አንቀጽ ስትወርድ ነው ወአንዚር አስጠንቅቅ ዓሺረተከል አቅረቢን ቅርብ ዘመዶችን አስጠንቅቅ የሚለው እኮ ሲወርድ ነው የግልጽ ዳዕዋው የጀመረው አይነል መቀር የት ነበር የዳዕዋው መነሻ መመንጫው ቦታ የት ነበር አለዚ ካነ ያ የነበረው የጅተሚዑ ሚሰበሰቡበት ፊሂ እዛ ቤት ውስጥ النبي صلى الله عليه وسلم بأصحابه ከባልደረባዎቻቸው ጋር ነብዩ ሚሰበሰቡበት የነበረው ቤት የትኛው ነው في بداية الدعوة ዳዕዋው ሲጀምር በሚስጥር በሚደረግበት ዘመን በድብቅ በሚደረግበት ዘመን ነብዩ ሰለላሁ ዐለይሂ ወሰለም እና ሷሃባዎች የት ነበር በድብቅ ዳዕዋ የሚያደርጉት ጀዋብ መልስ ዳሩል አርቀም የአርቀም ቤት እኮ ይባላል ዳር ማለት ምን ማለት ነው ዳር ማለት ቤት ማለት ነው አልአርቀም
አርቀም የሚባለው ሷሃባ ቤት ውስጥ እኮ ነው። ኢብን እሱ ደግሞ ራሱ ልጅ የሆነ የማን አቢል አርቀም የአርቀም ልጅ የሚባለው ሰው ግለሰብ ቤት ውስጥ ነበር። አልአርቀም ኢብን አቢ አልአርቀም የሚባለው ግለሰብ ቤት ውስጥ እዛ እኮ ነበረ የድብቁ ዳዕዋ ሲደረግ የነበረው። እሺ 30ኛ ጥያቄ አይነ ካነት ወዴት ነበረች? አልሂጅረቱ ስደቷ አልኡላ የመጀመሪያዋ ስደት ወዴት ነበረች? እንግዲህ በድብቅ 3 ዓመት አካባቢ የሚቀርብ ዳዕዋ ተደረገ። ስለዚህ 29ኛ ጀዋብ ዳሩል አርቀም ኢብን አቢ አልአርቀም የሚባል ቤት ውስጥ ነበረ የድብቁ ዳዕዋ ሲደረግ የነበረው። ኢንሻአላሁ ተዓላ ከ30ኛው ጥያቄ እናነሳለን። ምክንያቱም ከሂጅራ ከስደት ጋር የተያያዘ ነው። መሃል ላይ ልንቆርጠው እማንችል ነው። የት ድረስ ይወርዳል የሂጅራው ጥያቄ? 36 ድረስ ይወርዳል፣ ገጽ 60 ድረስ ማለት ነው። ስለዚህ ኢንሻአላሁ ተዓላ ነገ ከ30ኛው ጥያቄ እናነሳለን። ሱብሓነከ አላሁመ ወቢሐምዲክ